ወንጌል የሚለው ቃል ለብዙዎቻችን ጆሮ እንግዳ ቃል አይመስልም። በአንድም ሆነ በሌላ መንገድ ከዚህ ቃል ጋር ዝምድና አለ። ወንጌል ዩቫንጌሊዮን ከሚለው የግሪክ ቃል የተገኘ ነው። ትርጓሜውም መልካም ዜና ወይም ዜናዎች ማለት ነው። ይህ ቃል በጥንታዊው ዘመን የተለመደ ቃል ነበር። በዘመኑ ለነበሩ ሰዎች ይህ ቃል የሚሰጠው ትርጓሜ ከሮም ነገስታት በዓለ ሲመትና ልደት ጋር ተያያዥነት ኖሮት እንደሆነ ታሪክ ያስረዳል። በሮማዊው ዓለም የሚኖሩ ሰዎች ሰላም የሚሰፍነው ቄሳር መሾሙን አሊያም መወለዱን ያመላክታቸዋል። በሮማ ግዛት ውስጥ ያሉ ሰዎች ዩቫንጌሊዮን የሚል ቃልን ሲሰሙ የሚያደምጡት እውነታ ይህንን ነበር። ቅዱሳት መጻሕፍትን በግሪክ ትርጉም ለሚያነቡ ይሁዲዎች ግን ይህ ቃልና ሐሳብ የተለየ ትርጓሜን ይሰጣቸው ነበር። በኢሳይያስ ምዕራፍ 40 እና 52 ላይ የሚገኙት የያህዌ ትድግና ተስፋዎች የምስራች እና መልካም ዜና ተደርገው ቀርበዋል። እነዚህ ቃላት ዩቫንጌሊዮን ተብለው መተርጎማቸው ያህዌ የመንገስ ውጥኑ ትክክለኛው መልካም ዜና ወይም ምስራቹ መሆኑን ያስረዳቸው ነበር። ኢየሱስ ክርስቶስ በወንጌላት የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ በማለት አገልግሎቱን ሲጀምር ኢሳይያስ ላይ ያለውን ሐሳብ ታሳቢ በማድረግ ነበር። በብዙ መልካም ዜናዎች የተከበበውን ዓለም ይጋፈጥና ትክክለኛውን የምስራች መንገርን ታሳቢ አድርጓል። ኢሳይያስ ላይ የምንመለከተው መልካም ዜና የመላው ዓለሙ ፈጣሪ የሆነው ያህዌ በመጨረሻ ዓለሙን የሚጠቀልልበትና የሚነግስበት እንደሆነ ነው። መልካሙ ዜና ሁሉን ነገር ስምረት ለማስያዝ እግዚአብሔር ውጥን እንዳለው ያበስራል። እውነተኛው አምላክ በኢየሱስ ክርስቶስ በኩል መንገሱና መንግስቱን ማምጣቱን በአንክሮ ይናገራል። የዓለሙ ፈጣሪ መላው ፍጥረቱን በክርስቶስ ኢየሱስ በኩል መታደጉን የአንድያ ልጁን በመስጠት ለታላቁ ነውጥ የኃጢአት ስርየት ማስገኘቱን ይተርካል። እግዚአብሔር በገዛ ዓለሙ ላይ ይነግስ ዘንድ የእግዚአብሔር መንግስት እውን ሆኗል። የተበራከቱ መልካም ዜናዎች ነን የሚሉ በከበቡን በዚህ ወቅት የእግዚአብሔር መልካም ዜና ምንድን ነው? በተስፋ ቃል ተገብቶ የነበረው በኢየሱስ ክርስቶስ መምጣት እውን የሆነው በሞቱና በትንሣኤው የተረጋገጠው የእግዚአብሔር መንግስትን እውን ያደረገው ድነትና ትድግናን ያበሰረው ወደ መንግስቱ ለፈለሱት መርህንና ተስፋን የቸረው እንዲሁም ለሁሉም ይነገር ዘንድ የታዘዘው ይህ ዩቫንጌሊዮን መልካም ዜና ወንጌል ምንድን ነው? አብራችሁን የሚቀጥሉትን ጥቂት ዝግጅቶች የምትከታተሉ ከሆነ እነዚህ ጥያቄዎች ላይ ሐሳቦችን በነገረ ወንጌላውያን ፖድካስት ለማንሳት እንጠራለን። ለመሆኑ ወንጌሉ ምንድን ነው በሚል ጀምረናል። ተከታተሉ።